ሀላባ ስፖርትን በተመለከተ ሀላባ ስፖርት ብዙ ጊዜ የቆየ ስፖርቱ ህዝቡም ስፖርቱ ወዳድ ሆኖ እንደ እድል ሆኖ በኢትዮጵያ ፕሪሚየር ሊግ ታሪክ ብዙ ጊዜ የኛ ግንባር ቀደም ነው። ፕሪሚየር ሊግ የሚባለው ማለት ቡድናችን ከናማችን ግንባር ቀደም ነው። እንደ እድል ሆኖ እስካሁን ወደ ፕሪሚየር ሊግ የማግኘት እድል አላገኘም። ወደ ፕሪሚየር ሊግ ለማግባት ብዙ ጥረቶች ተደርገዋል። ብዙ መስዋዕትነቶች የህይወት መስዋዕትነት የአካል መስዋዕትነት አድርጓል ደጋፊውና ህዝቡ። ሆኖም ግን የፕሪሚየር ሊግ የማግኘት እድል አላገኘም። ለ25 ዓመታት ጥረት ተደርጓል ግን አላገኘም። በለውጡ መንግስት ለስፖርቱ የተሰጠ ትኩረት በፖሊሲ የተደገፈ ትኩረት እንደ ሀገር ትኩረት ተሰጥቶ እየተሰራ ነው ያለው። እንደ ክልላችንም እንደ ዞናችንም እኛ አሁን ያለው አመራርና ህዝብ በጋራ ስለ ስፖርት ትኩረት ሰጥቶ እየሰራ ይገኛል። በዚህም አንዱ ትኩረት ሰጥተናል ብለን የምናነሳው ለዚህ ለስፖርቱ ምቹ ሁኔታ ፋሲሊቲ ማሟላት ነው። እዚህ ፋሲሊቲ ማሟላትና የስፖርቱን ፓርት በሞራልም በፋሲሊቲም መገንባት ነው። አንዱ በሞራልም በፋሲሊቲም እንገነባለን ብለን ያልነው አንዱ ያው መጫወቻ አካባቢያቸውን ማመቻቻት ነው። ይሄንም በህዝብ ስፖርት ወዳዱ ህዝብ ይሄን ማመቻቻት አለበት የሚል ነገር ነው ብለን የጀመርነው የዛሬ 2 ዓመት አካባቢ 2 ዓመትም የሞላ አይመስለኝም ስቴዲየም ጀምረናል። ሀላባ ድሮ ብዙ የኛ አሁን ባለንበት ክልል ማዕከላዊ ኢትዮጵያ ክልል ባሉ ከተሞች ሜዳ በሌላቸው ሰዓት እኛ ስፖርት ሜዳ ነበረን፣ ስፖርት ክለብም ነበረን። ግን ሁሉም ከኛ በኋላ ተነስቶ ወደ ፕሪሚየር ሊግ ገብቷል። ብቻ የኛ ክልል ብቻ ሳይሆን የቀድሞ ደቡብ ክልል ራሱ ሜዳ በሌለበት ጊዜ የኛ ሜዳ ነበረን። ክለብ ባልነበረባቸው ጊዜ የኛ ክለብ ነበረን። ግን ያው ሆኖም ብዙ ያልተሟሉ ነገሮች ነበር። ለውጡም የብልጽግና መንግስትን በሰጣው ትኩረት ስፖርቱን እኛም እንደ ዞን ትኩረት ሰጥተን እንሰራለን ብለን አንዱ ሜዳውን ማዘመን ነው። ዘመናዊ ሜዳ ምቹ ማድረግ ነው። ምክንያቱም ለዚህ የሚያነሳሰን አንዱ ብዙ የሀላባ እግር ኳስ ተጫዋቾች በሜዳ ምክንያት አቋርጠው ወጥተዋል። በጉዳት በተለያዩ ምክንያቶች ከስፖርት እንዲርቁ ምክንያት የነበረው የኛ ሜዳ ስለነበረ ያን ሜዳ መስራት አለብን። ስንሰራም በመንግስት አቅም ሳይሆን በክልልም በዞንም መንግስት አቅም ሳይሆን በህዝብ አቅም ህዝቡ ስፖርት ወዳድ ስለሆነ ህዝብን ተጠቅመን መስራት እንችላለን ብለን ከአመራሮቻችን ጋር ተነጋግረን በመቀጠል ደግሞ ከህዝብ ጋር ተነጋግረን ወደ ስራ ገብተናል። እንደኛ ዞን ስንመለከትም በፊትም አሁንም በነበሩ ጊዜያት ብዙ ልማቶች በህብረተሰብ ተሳትፎ ተሰርቷል። በዚህ ዘርፍ ግን አልተሰራም የሚለውን በደንብ ከለየም በኋላ ህዝብ አሳትፈን እንሰራለን ብለን ገብተን እንግዲህ እንደሚታዩት የዛሬ 1 ዓመት ከምናምን ወይ 7 ወር ከ8 ወር የሀላባን ኢንተርናሽናል ስታዲየም እንገነባለን ብለን መሰረተ ድንጋይ ክልሉ ርዕሰ መስተዳድር ባለበት ጥለናል። በሰዓቱ መሰረተ ድንጋይ ስንጥል በ3 ፌዝ እንሰራለን ብለን ነው የገባነው። ወደ ስራ ከገባን በኋላ የህዝቡንም ሞራል መነሳሳት እያየን ስንመጣ 2 ፌዝ አድርገናል። 2 ፌዝ የሚባለው የመጀመሪያው ፌዝ የሜዳው መጫወቻ ሜዳን መስራትና በፊፋ ኮንፊርም ማስደረግ፣ ሁለተኛ መሮጫ የሚባለው ማሰራት፣ ሶስተኛ ይሄ ድሬኔጅ የሚባላል አጠቃላይ ሜዳ ውስጥ ያለውን ውሃ የሚያወጣ የኢትዮጵያ የተሰሩ የሚባሉ ሜዳዎች አንዱ የሜዳ ችግር ነው። ፊፋም ወይንም የካፍም ስታንዳርድ የላቸው ሜዳዎቹ አንዱ እሱን የኢትዮጵያ ሜዳ ችግር በደንብ ስለቃኘን ስላየን እሱን ችግር እንፈታለን ነው። የተሰሩት ራሳቸው የድሬኔጅ ችግር አለባቸው። ውሃ ይተኛሉ፣ ውሃ አይወጣም ወደ ውጭ። እሱንም ችግር እንፈታለን ብለን ትልቅ ድሬኔጁ 2 ነው ያለው። የሜዳው አለ፣ እዚህ የመጫወቻ ሜዳው አለ። ከዛ አጠቃላይ ደግሞ የሚያወጣው ትልቅ ድሬኔጅ አለ ማለት ነው። እሱን ነው። ሶስተኛ አራተኛ መቀመጫው ነው። እነዚህን 4 ነገሮች የመጀመሪያ ፌዝ እናደርጋለን ብለን ገብተናል። የመጀመሪያ ፌዙ ደግሞ በተባለው ጊዜ ተጠናቋል ማለት ነው። እንግዲህ ይሄን እንዲጠናቀቅ የሀላባ ህዝብ ሲባል ከከተማ ውስጥ ከሊስትሮ ጀምሮ እስከ ትልቅ ባለ ሀብት አርሶ አደሩ ደግሞ ካለው ብቻ ሳይሆን የተርፎ ሳይሆን ካለው ቀንሶ እንግዲህ ያያችሁት ነው። ያን በሬ ጎርፍ
ብቻ ሳይሆን በሬ የሌለው ባለው አቅም በትናንሹም በበግም በፍየልም ያለውን ነገር ሁሉ አዋጥቶ ለዚህ ስፖርት አሁን ላመጣነው ውጤት ሞራል የሆነን እሱ ነው ብዬ ወስዳለሁ። በተለይ አርሶ አደሩ ማለት ነው። የአርሶ አደሩ ለቀጣይ ለኢትዮጵያም ለኛ ክልል ብቻ ሳይሆን ለኢትዮጵያ አርሶ አደሮችም ተሞክሮ የሚሆን ነው። በአርሶ አደሩ አቅም ይሄን ሁሉ በሬ ሰንጋ አግኝቶ መስራት እንደሚቻል ህዝቡ ውስጥ አቅም እንዳለን እንደሚቻል ፓርቲያችንም እንደሚለው አቅማችን መጠቀም አለብን ብሎ በሚያስቀምጠው መንገድ እሱን ተጠቅመን አሁን የመጀመሪያ ዙሩን ገንብተን እንዳልነው ፊፋ ኮንፊርምድ ተደርጎ ሰርቲፋይድ ሆኖ ሜዳው አልቋል ማለት ነው። ይሄ ለስፖርታችን ወይንም ለከነማችን ሞራል ነበረ ብለን መውሰድ እንችላለን። ለ25 ዓመታት ሲንከራተት ብዙ የህይወትም የአካልም መስዋዕትነት ሲከፍል የነበረው ህዝብም ተጫዋቾችም የከነማ ተጫዋቾችም ይሄ ሞራል እንደሆናቸው አድርገን ነው የወሰድነው። እኛ ለብዙ ዓመታት ተጫውተናል፣ ብዙ ጥረት አድርገናል፣ ግን አልተሳካም። አንድ ትርክት ግን ነበር ለረጅም ጊዜ በዚህ በእኛ በሀላባ እግር ኳስ ታሪክ እንደ ትርክት ተደርጎ የቆየ አንዱ ምንድነው የመንግስት አካሉ አይፈልግም ወደ ፕሪሚየር ሊግ እንዲገባ አይፈልግም የሚል ትርክት ነበር። እሱ ትርክት ነው እንጂ የመንግስት አካል የ25 ዓመታትን ቆይቷል ብለናል። እዚህ አሁን ባለበት 25ቱንም ዓመት በበጀት ነው። መንግስት በጀት አይበጅትም ባይፈልግ ኖሮ ግን እየተበጀተ እንደ እድል ሆኖ በዛ ልክ ትኩረት አልተሰጠው ሊሆን ይችላል። ግን መንግስት ግን ይፈልግ ነበር የሚል ነገር ነው እኛም የሰማነው። እኛም ከመጣን በኋላ ይነገር ነበርና የመንግስት ችግር አይደለም፣ አንዳንድ ፋሲሊቲዎችን የማሟላትና ሞራል የመገንባት ስራ መስራት አለብን ብለን ዘንድሮ አቅደናል። ከለውጡ በኋላ በብዙ ዘርፎች ለውጥ አምጥተናል። እንደ ዞን ብዙ ለውጦች አሉ። በግብርናም፣ በጤናም፣ በትምህርትም ብቲ በሁሉም ጥሩ ውጤቶች አምጥተናል። ግን በዚህ ዘርፍም ማምጣት አለብን ብለን በገባነው ልክ አንዱ እቅዳችን የዚህም ሜዳውን መጨረስ አለብን። አንደኛ ዙሩን ማስመረቅ አለብን። ሁለተኛ ከነማችን ወደ ፕሪሚየር ሊግ መግባት አለበት የሚል በአመራር ደረጃ አውርተን ተግባብተናል ማለት ነው። ብቻም ሳይሆን ለከነማ ስራ አስፈጻሚዎች ያሉ ፕሬዝዳንቱና ቀጥሎ ያሉ አካላትን በዚህ ልክ ውይይት አድርጓል ማለት ነው። አድርገን መግባት አለብን የሚል አሰልጣኙም ከመጣ በኋላ ከአሰልጣኙም ጋራ አስፈላጊ ናቸው ለመግባት ፕሪሚየር ሊግ ለመግባት አስፈላጊ ናቸው የሚባሉ ፋሲሊቲዎችን በሙሉ አሟልተናል ማለት ነው። በዚህ ምክንያት እንግዲህ እንደ እድልም ሆኖ ዘንድሮ ገብቷል ማለት ነው። ይሄ ሞራል የሆነው ለስፖርቱ የተሰጠው ትኩረትና ፋሲሊቲ ያሟለነው ሜዳ ትልቅ ሞራል ገንብቷል፣ አቅም ሰጥቷቸዋል የሚል ነገር ነው ያለን። በዚህ አጋጣሚ ይሄ ፕሪሚየር ሊግ እንዲገባ ከነማችን ለ25 ዓመታት ሲንከራተት የነበረው ከዚህ ችግር ከዚህ ሞራል ውድቀት ወጥቶ እንዲገባ ላደረጉ አካላት ለለፉ አካላት ቴክኒክ ኮሚቴ የሚባል አለ፣ ስራ አስፈጻሚ የሚባሉ አሉ፣ አሰልጣኝ አለ፣ ለሁሉ በአጠቃላይ ለሀላባ ህዝብ ደጋፊዎች በሙሉ እንኳን ደስ ያላችሁ ለማለት ፈልጋለሁ ማለት ነው። አመራሩም በዚህ ልክ ስለለፋ ለሁሉም እንኳን ደስ ያላችሁ ለማለት ፈልጋለሁ። ስፖርቱ ታሪኩ ብዙ ነው። የኛ የእግር ኳስ ታሪኩ ብዙ ነው፣ ብዙ ይነገራል። ከዚህ ቀደም የዛሬ 10 ዓመት ወይ 8 ዓመት አካባቢ የመጨረሻ ጨዋታ ወደ ፕሪሚየር ሊግ ልንገባ የመጨረሻ ጨዋታ ድሬዳዋ ላይ ነበረንና ሆሳናና ሀላባ የመጨረሻ ከዚህ ያን ጨዋታ ለማየት ብዙ ደጋፊዎች ሄዷል። አሰበ ተፈሪ ላይ ወይ ጭሮ በሚባል ቦታ ላይ ትልቅ አደጋ ደርሶ ብዙ ሰው የህይወት መስዋዕትነት ከፍለዋል፣ የአካል መስዋዕትነት ከፍለዋል። እነዛም ዘንድሮ እንደሞቱ አንቆጥርም፣ ካሳ ነው ማለት ነው። ዘንድሮ የተሰሩ ስራዎች ሜዳውን በዚህ ልክ መገንባቱ በዛው ተመሳሳይ ደግሞ ግጥሞሽ ሆኖ ፕሪሚየር ሊግ መግባታችን ለአካል ላጡትም ህይወታቸውን ላጡትም ካሳ ነው የሚል ነገር ነው ያለን። እነዛንም ያው ይሄ ከነማ እስካለ ድረስ እነዛንም ማስታወሳችን አይቀርም ማለት ነው። እነዛንም እንኳን ደስ ያላችሁ ቤተሰቦቻቸውንም አካል ሆኖ ያሉትንም እንኳን ደስ ያላችሁ ለማለት ፈልጋለሁ። እነዚህ አካል ጎደሎ አካላቸውን ያጡ ሰዎች አመራርም ጭምር ናቸው። ትርክት ነው ያነሳውልሽ ቅድም። ለዛ ነው መንግስት አካሉ አይፈልግም ወደ ፕሪሚየር ሊግ እንዲገባ አይፈልግም የሚባል የነበረው ትርክት ስለነበረ
እሱም አንዱ የሚታረጋግጪው የዛኔ ወደዛ ወደ ድሬዳዋ ሲሄዱ የነበሩ አንዳንዱ በሳቱ የነበረው ልዩ ወረዳ ከፍተኛ አመራሮች ናቸው። አካላቸውን ያጡ አካል የተጎዱ ማለት ነው። ስለዚህ እነዛንም ጭምር ለነዛም ጭምር ካሳ ነው ዘንድሮ የተሰራው ስራ። ዘንድሮ የሰሩ ሰዎች ይሄ ወደ ፕሪሚየር ሊግ እንዲገባ የሰሩ ሰዎች በሙሉ ለነሱም ካሳ ነው የከፈሉንና እነሱን እንኳን ደስ ያላቸው ለማለት ፈልጋለሁ። ክለባችን ለ25 ዓመታት ሲንከራተት የነበረው ክለባችን ወደ ፕሪሚየር ሊግ ማስገባት ነው። ይሄ ተሳክቶልናል። አሁን የመጨረሻ ጨዋታ የዋንጫ ጨዋታ አዲስ አበባ አለን በ25 እሱንም ዋንጫውንም እንበላለን ብለን ነው የምናስበው። እስከ መጨረሻ ነው የምናሳካው እቅዳችንና እሱንም ይዘን 28 ላይ እንደ ዞን ትልቅ የጀግና አቀባበል እናደርጋለን። 28 ላይ ቀኑ ሮብ ይመስለኛል ቀኑ 28 ሮብ ላይ ትልቅ የጀግና አቀባበል እናደርጋለን ከነባችን ማለት ነው። ስለዚህ ለዚህም አቀባበል ሁሉም የቻለውን ለ25 ዓመታትና ከ20 ዓመት በላይ የነበረውን ጥሙን የዚህ የከነማን ፕሪሚየር ሊግ የመግባት ጥም የነበረውን ህዝቡ፣ ወጣቱ፣ የመንግስት ኃላፊዎችም ሁሉም በተገኙበት ትልቅ የጀግና አቀባበል ስለምናደርግ ሁሉም 28 ላይ ሮብ ዕለት ሀላባ ስቴዲየም ላይ ተገኝቶ አቀባበል እንዲያደርግ ጥሬን አቀርባለሁ። እንግዲህ ይሄን ስናደርግ ሁሉንም ነገር በጠበቀ በጣም ደስተኛ ነው ህዝቡ። በደስታ ስካር ውስጥ ነው ያለውና ምክንያቱም 25 ዓመት 20 ዓመት የነበረውን ጥም ያሳካበት ስለሆነ በጣም ደስታ ነው። ስለዚህ ይሄ ደስታችን እንዳይበላሽ ደግሞ በጥንቃቄ አመራሩ ወይንም ፊት ለፊት ያሉ ኮሚቴዎች በሚመሩበት መንገድ ሁሉም አቀባበል ማድረግ አለበት። አቀባበሉ የምናደርገው ስታዲየም ነው፣ ሀላባ ኢንተርናሽናል ስታዲየም ነው። ስታዲየም ላይ ቁጭ ብሎ መጠበቅ ያለበት እዛ ቁጭ ብሎ ሄዶ መቀበል ያለበት እዛ ሳንተረማመስ ይሄን ደስታችን እንዳያበላሽ ጸጥታ አካላት እና ኮሚቴዎች በሚሉን መሰረት 28 ላይ በጋራ አቀባበል እናደርጋለን። ለዚህ ሁላችሁም ተጠርታችኋል። ሁላችሁም እንድትገኙ ነው። አመሰግናለሁ።